ታሪኩ የሚጀምረው አንገስ ከሚባል ልጅ ነው። እናቱ በባህር ውስጥ እንዲዋኝ ብትልከውም እሱ ግን በባህሩ ዳርቻ በጸጥታ መቀመጥ መረጠ። ድንገት በውሃው ውስጥ ግማሽ የተቀበረ ትልቅ እንቁላል አገኘ። አውጥቶ በጥንቃቄ መረመረው። እናቱ አኒ ደርሳ ወደ ቤት እንዲመጣ በነገረችው ጊዜ አንገስ እንቁላሉን በፍጥነት በባልዲው ውስጥ ደበቀና አኒን ተከትሎ ሄደ። አንገስ ለመዋኘት እንኳ ባለመሞከሩ አኒ ተበሳጨች። ወደ ቤት እንደደረሱ ሳይከራከር ወደ አባቱ ቻርሊ ወርክሾፕ ሾልኮ ገባ። ብዙም ሳይቆይ እህቱ ክርስቲ መጣችና አንገስ በባህር ላይ ምን እንዳደረገ አኒን ጠየቀቻት። አኒም እንደተለመደው ዝም ብሎ ተቀምጦ እንደነበር መለሰችላት። ይህ በእንዲህ እንዳለ አንገስ ዕቃዎቹን በአባቱ ቻርሊ ወርክሾፕ ውስጥ አስቀመጠው። አባቱ ግን ሰራዊት ውስጥ ሆኖ እየተዋጋ ስለነበር ራቅ ብሎ ነበር። አንገስ የአባቱን ስዕልና የቀን መቁጠሪያውን እያየ ቻርሊ መቼ ወደ ቤት እንደሚመጣ አሰበ። ከዛም በመቀጠል እንቁላሉን አጠበው። ውጫዊ ሽፋኑንም ገፈፈና የሚያብረቀርቀውን ሰማያዊ ውስጡን አይቶ ተደነቀ። እንቁላሉ ከመፈልፈሉ በፊት አኒ በድጋሚ ጠራችው። ስለዚህ ትቶት በፍጥነት ወደ ውስጥ ገባ። በዛች ሌሊት ከባድ ዝናብ መዝነብ ጀመረ። አንገስም እንቁላሉ በወርክሾፕ ውስጥ ደህና ላይሆን ይችላል ብሎ ፈራ። በኃይለኛ ዝናብ እየተመታ ወደዚያ ቦታ ተመለሰ። ነገር ግን ቀድሞውኑም ተሰንጥቆ ነበር ያገኘው። ወደ ውስጡ አጮልቆ ሲመለከትም አንድ እንግዳ ፍጡር አየ። እጁን ሲዘረጋለት ፍጡሩ ነከሰው። አንገስም ምናልባት የተራበ እንደሆነ በማሰብ ምግብ ለማምጣት ሮጠ። ሲመለስ ፍጡሩ ተረጋግቶ ነበረ። አንገስም ይህንን ፍጡር በገርነት እየመገበው ሳለ አኒ እንደገና ጠራችው። በግድ ወደ አልጋው ሄደ። በማግስቱ ጠዋት አንገስ ከእንቅልፉ ሲነቃ በር ላይ የወታደሮች ስብስብ አገኘ።